ምንድነው አጋላጭ ሁኔታ? እንግዲህ በጣም ብዙ ጊዜ የሚጠየቀው ዶክተር መሰረት አንሳ ነኝ። የማህፀንና ጽንስ ስፔሻሊስት ሐኪምና የመካነ ሰብ ስፔሻሊስት ሐኪም ነኝ በሙያዬ። ከልክ ያለፈ ክብደት፣ የሆርሞን ለውጥ በማምጣት ለኢንቫይሮንመንታል ኤክስፖዠሮች አሉ። ለምሳሌ ቶክሲኖች፣ የፔስቲሳይድ፣ ኸርቢሳይድ የምንላቸው ለኬሚካል የተጋለጡ ኢንቫይሮንመንት ላይ ምንሰራ ከሆነ በተለይ ለረጅም ጊዜ እዛ አካባቢ የመቆየት ነገር ካለ እንደዚሁ የዘር ፍሬ ጥራት ላይ ችግር ሊፈጥር ይችላል። ሌላ በጣም መነሳት ያለበት ነገር እንደውም ብዙ ጊዜ የወንድ ልጆች እናቶች መጠንቀቅ ያለባቸው ነገር ልጆች ሲወለዱ ወንድ ልጆች ሲወለዱ ወይም የተወለዱ ሰሞን ገና ልጅ እያሉ ቼክ መደረግ ያለበት ነገር አለ። ፍሬው አለ አይደለ? ሁለቱ ፍሬዎች ቦታቸው ላይ መኖር አለመኖራቸው አንዱ ምናልባትም ለሕክምና በጣም አስቸጋሪ የሚሆን በጊዜ ካልታወቀ ለምሳሌ ወደ 20ዎቹ ገና ከፍ ካሉ በኋላ ከሆነ የታወቀው ምናልባት ከመውለድ አንፃር በጣም አስቸጋሪ ለሕክምና ማዳጋች የሚሆነው ኢንዲሴንት ቴስቲስ የምንለው ነገር አለ። በልጅነት ታውቆ የተወሰነ ጊዜ ተጠብቆ በሰርጀሪ ወደ ቦታው ካልተመለሰ ውስጥ የቀረ የዘር ፍሬን ስፐርም አያመርት። ፍሬው ውስጥ ነው፣ ልክ ውጭ አይወጣም፣ ከረጢት ውስጥ አልገባም። ስለዚህ በተፈጥሮ የዘር ፍሬ ለመመረት ያው ፍሬው ውጭ መሆን አለበት፣ ከረጢት ውስጥ መሆን አለበት እና ሳይወርድ ከቀረ በጊዜ ተለይቶ ከታወቀ በሰርጀሪ መስተካከል ይችላል።